ቴክሳስ አለ? እሺ ወንድሜ፣ ኧረ ወንድምህ ነኝ። ወንድምህ ከሚል ያዝልኝ። ቴክሳስ ነው የምትኖረው እንዴ ወይስ ቴክሳስ አገር ነው? ደው ቅጽል ስሜ ቴክሳስ። ኧረ እባክህ። እሺ ቴክሳስ ብትሆን ኖሮ ቴክሳስ ስቴት ለስራ ስለመጣው እዛ እንገናኝ ነበር። ሻይ ቡና እያልን እናወራ ነበረ በደረቁ እንደዚህ ከሚሆን። መልካም አይገስ ምንድን ነው እኔ በምን መልኩ ነው አሁን ስለ ጥምቀት ማውራት ያለብን ብዬ አስባለሁ መሰለው ወንድማለም። እስቲ በጥምቀት ኦኬ፣ ጥምቀት ምንድን ነው የሚያሰጠው? አሁን ጥምቀት መቼም የሰው ስራ አይደለም አይደለ? ቴክሳስ እንዴት የሰው ስራ ማለት? ጥምቀትን የሰጠ ሰው ነው? ሰው ነው የጀመረው? ሰው ነው የሰራው የጥምቀትን ስርዓት? አይደለም፣ እግዚአብሔር ሰጠው። ከእግዚአብሔር የተሰጠ ነው። የእግዚአብሔር ሀሳብ ነው አይደለ? በጣም ጥሩ። እሺ በአብ በወልድ በመንፈስ ቅዱስም ጌታ አጥምቁ ያለው ጥምቀት ለእኛ ለሰው ልጆች ምንድን ነው የሚያሰጠን ጥቅም? የሚያሰጠን ጥቅም ምንድን ነው? የምናገኝበት ጥቅም ምንድን ነው? ምክንያቱም ያለ ጥቅማችን መቼም ጌታ አልሰጠንም እና ምንድን ነው ጥቅም የምናገኝበት? እምነታችንን በተግባር መግለጫ። እሺ ከዛ ባለፈ ደግሞ አንድ በፊት የነበረን ማንነት አንድ ቦታ ላይ የምንቆርጥበት ወይም ደግሞ አንድ ቦታ ላይ በተግባር ያመነውን ነገር በተግባር ገልጸን አንድ ቦታ ላይ ቆርጠን ምልክት አድርገን አንድ ቦታ ላይ ከዚያ ቀን በኋላ ብለን በፊትና በኋላ ብለን ለይተን የምንኖርበትን ያመነውን በተግባር የምንገልጽበት መንገድ ነው የነገረን ሳይሆን የምናገኘው ጥቅም ነው የጠየቁ። የምናገኘው ጥቅም በመጠመቃችን በውሃ ጥምቀት በመጠመቃችን የምናገኘው ጥቅም ምንድን ነው? ምክንያቱም ያለ ጥቅማችን እንኳን ይሄ በአብ በወልድ በመንፈስ ቅዱስ የሚሆን ጥምቀት አይደለም። በዮሐንስ ወንጌል ምዕራፍ 5 ላይ በሴሊዮ መጠመቂያ የነበረችው ውሃ እንኳን ድዊ ትፈውስ ነበር አይደል? በሽተኞች የተለያየ ደዌ ያለባቸው እዛ ዙሪያ አይተኙና ከዛ በኋላ መልአኩ እየመጣ ያነዋ ሲያናጋው ይላል ከማናቸውን ድዌ ያለባቸው ይፈውሱ ነበር ይላል። ያ እንኳን ድዊ ይፈውስ ነበረ። በአብ በወልድ በመንፈስ ቅዱስ የምትደረገው የውሃ ጥምቀት ምን ጥቅም ነው ለእኛ የምታሰጠን? የጠየቅኩ ለምሳሌ ምን ብለኛል? እምነትን በተግባር የምናሳይበት አልከኝ። ኦኬ ጥቅሙ ምንድነው ነበር የጥያቄ። አሁን በመጠመቃችን ምን እያሳየን ነው አይደለም የጠየቅኩ። በመጠመቃችን የምናገኘው ቤኔፊት ምንድን ነው? ለምሳሌ አሁን በመጸለያችን ምን ጥቅም እናገኛለን ብለን መልስ ምንድን ነው? አሁን አንድ ሰው ሲጸልይ ምን ጥቅም ያገኛል? ከእግዚአብሔር መልስ ያገኛል። መንፈሳዊ ብርታት ይኖረዋል አይደለ? ትክክል። በጣም ጥሩ። ከአጋንንትን ይዋጋበታል። ምክንያቱም መቼም አጋንንትን በሽጉጥ በቦምብ አንዋጋም፣ በጸሎት የምንዋጋ በጾም በጸሎት ጌታ እንደነገረን። ስለዚህ ጥቅም አለው ማለት ነው የሚያስገኘው። ኦኬ በውሃ የምንጠመቀው በአብ በወልድ በመንፈስ ቅዱስ የምንጠመቀው የውሃ ጥምቀት ምን ጥቅም ያሰጠናል ለእኛ ለአዲስ ኪዳን ክርስቲያኖች? ምልክት መሆኑን የምንገልጽበት ነው። ጥቅም እኮ ነው የጠየቅኩ። ምን እንገልጽበታል አልጠየቅኩም እኔ። ለምሳሌ በመጸለይ ያ ነው እያልኩ ያለሁት። ጥቅም በመጸለይ ምን ጥቅም ስታገኝ ነገር መግለጻችን ነው ጥቅሙ። ምልክት አድርገን መግለጻችን ነው ጥቅሙ። በቃ ይሄ ብቻ ነው? ይሄ ነው ጥቅሙ። ኦኬ በጣም ጥሩ። ይሄንን በታሰጠኛለህ በማስረጃ በመጽሐፍ ቅዱስ ማስረጃ? ያ እዛው ላይ መስጠት እችላለሁ። እዛው የቱ ላይ? የማቴዎስ መጨረሻ ክፍል 28 ላይም ማርቆስ 16 ላይ የሚነግረን አንዱ ንገረኝና አሁን ለምሳሌ እምነታችንን በተግባር ምልክት ነው ያልከኝ አይደል? ያ በማስረጃ ስጠኝ። እሺ ምክንያቱም ጥቅሞቹን ንገረኝ ብዬ ምልክት ብቻ ሌላ ነገር የለውም ስላልከኝ እኔ ግን ብዙ ጥቅም አሳያለሁ። ብዙ ጥቅሞች አሳያለሁ። እኔ ብቻ አይደለሁም ባይዘዌ ይሄንን አዲሱ መደበኛ ትርጉም እኔ አሁን ችግሩ እየሆነብን ያለው ለምሳሌ አንተ ስተረጉም ከየት ነው ያመጣው ትርጉም ነው? አዲሱ መደበኛ ትርጉም አንብበው ታውቃለህ? እሱ መጽሐፍ አነባለሁ። ህዳጉ ያለው ማብራሪያ ትቀበለዋለህ? ህዳጉ ላይ ያለው ማብራሪያ ትቀበለዋለህ? ህዳጉ ማለት አዲሱ መደበኛ ትርጉም ከነማጥኛ ጽሑፉ ነው አይደል ያለው? ያ እታች ያለው ተጠቀመም ግን አንዳንድ ጊዜ ይጠቀማሉ። ማብራሪያውን ትቀበለዋለህ? የተብራራበትን መንገዶች? ኦኬ በጣም ጥሩ። ማብራሪያውን ከተቀበልከው ማብራሪያ ላይ አንተን ብዙ ሀሳቦች የሚቃረኑ ነገሮች ተቀምጠዋል። እንዴት ማኔጅ እንደምታደርጋቸው ታስተምረኛለህ፣ ትነግረኛለህ። ግን አሁን ጥምቀት ጥቅሙ ይሄ ነው ስላልከኝ
ምልክት መስላከኝ ማስረጃን ስጠኝና ወደ እሱ እንሂድ። ኦኬ እሺ። አይ ቲንክ ማንበብ ይጠበቅብኝ አይጠበቅብኝ አላውቅም፣ ግን ችግር የለውም። ጥቅሱን ከሰጠኝ እኔም በሆን እንትን እላለሁ ማየት ይችላል። እሺ ከምልክት ውጪ አይደለም፣ ከምልክት ውጪ ስፔሲፊክሊ ስለ ድህነት ስላወራን ቤኔፊት ስትለኝ የድህነት ቤኔፊት ይሰጣል ብዬ አላምንም። ግን ከዛ ውጪ የሚሰጠው መንፈሳዊ ጥቅም ሊኖር ይችላል። አንዱ መንፈሳዊ ጥቅም ምንድን ነው? የክርስቲያን መሆናችንን ለሌሎች የሚገልጽ ራሳችንም ደግሞ በፊት ከነበረን አዳማዊ ማንነት ምልክት አድርጎ ቆርጦ ቦታው ላይ ኢየሱስ ክርስቶስ ያደረገውን ነገር ያመንኩትን በተግባር ገልጬ የማልፍበት ነገር እንደሆነ ይነግረኛል መጽሐፍ ቅዱስ። ከዛ ውጪ ምንድነው አልገባኝም። አላምንም። ለምሳሌ አሁን ላይ ሲጀምር ድህነት ይሰጣል አይሰጥም ገና እኮ አልጀመርኩም። ኢንጀነራል አንተ እንደ አንድ ክርስቲያን ጥምቀት የሚያሰጠው ጥቅም ምንድን ነው ብለን የተማርከው የምታውቀው ነው የጠየቁ የነበረው። አሁን ድህነት ካልክ እሱን ዲስከስ እናደርጋለን። አሁን የጠየቁ የነበረው ግን ቀላል ጥያቄ ነው። ምን እንደ አንድ ክርስቲያን በጥምቀት ምን አይነት ጸጋ ወይ ምን አይነት ነገር ነው የሚያገኘው ብለህ ብትጠየቅ ምንድን ነው መልስህ ነበር ጥያቄ። አሁንም ክሊር አልመለስክልኝም። ግን አንድ ነገር ተናገር። ሁለተኛው ላይ አዳማዊ ማንነታችንን የምንቆርጥበት አልከኝ አይደል? ኦኬ አዳማዊ ማንነታችን ሳንጠመቅ አልተቆረጠም ነበር? አልተቆረጠም ነበር ሳይሆን ምንድነው በተግባር የምንገልጽበት ነገር ነው ያልኩት። በተግባር የምንገልጽበት ማለት በተግባር ስናደርገው ፊዚካሊ የምንረዳው ይሄ ኤክስፒሪየንስ የምናደርገው ነገር ከኢየሱስ ክርስቶስ ሞትና ትንሣኤ ጋር በውሃ መተባበራችን ያለፈውን አዳማዊ ማንነታችን ምንተውበት እንደሆነ ለስጋችንም ለማንነታችንም ለአሮጌው ማንነታችንም ምንገልጽበት ነው ብዬ ማምነው። ከሞቱና ከትንሣኤው ጋር በእምነት ትተባበራለህ ሳትጠመቅ? አትተባበር መጣህ። አየኸው፣ ጥቅሞች ማለት እነዚህ ናቸው። አየኸው፣ ለምሳሌ ጥቅም ሲባል አንደኛው ከጌታ ሞትና ትንሣኤ ጋር የምንተባበርበት። ኦኬ ምን አልከኝ ወንድም አለም? ሳንጠመቅ እንተባበራለሁ እኔ ስልህ ምን አልከኝ? አንተባበርም አልከኝ አይደል? በጣም ጥሩ። የጌታን ሞትና ትንሣኤ ሳንተባበር ድህነት ይፈጸማል? ድህነታችን ፍጹም ድህነት ይባላል? አዎ ይባላል። ሳንተባበር? አዎ። በጣም ጥሩ። በደንብ አስተውል ያልከውን። በሳንት የጥምቅ በውሃ መጠመቅ ትነግረኛለህ፣ ችግር የለውም። ያንን ሰው አንስቼ ነበር። ለምሳሌ ችግር የለውም። ሰቀለውን ሰውዬ እንደ ምሳሌ አድርጌ አንስቼው ነበር። ትነግረኛለህ፣ ተራ ሲደርስ ኤክስፕሌን ታደርግልኛለህ። ሳንጠመቅ ከጌታ ሞትና ትንሣኤ ጋር መታበር አንችልም አልከኝ አይደል? ኦኬ እስቲ ሮሜ 6 ላንብብልህና ከዚህ አንተን ሀሳብ ትነግረኛለህ። እንግዲህ አሁን መጀመሪያ ሰው ማወቅ ያለበት የጥምቀት ጥቅም ምንድን ነው ለአንድ ክርስቲያን የሚያሰጠው የሚለውን እሱን መዘርዘር አለብን። እሱን ካልዘረዘርን ዝም ብሎ ቬግ እንደሆነ መሄድ ነው የሚሆነው። ኦኬ ሮሜ 6 ይታያል አይደል? እሺ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። ኦኬ እዚህ ጋር የተጠመቅነው ለምንድን ነው የሚለው ወንድሜ? ወጣ እንዴ? ቴክሳስ ወጥቶ ነው ወይስ እኔ ወጣው? ቀልክ አደግክ አንተ። እኔ አንተ አደግክ። ኔትወርክ ወይ ስልክ መጥቶበት ይሆናል ሜይ ቢ ሊሆን ይችላል። እኔ የምልህ እስኪ ያሬዶ እሱ እስኪመጣ ማርቆስ 16:16 አሳየን እስኪ። እሺ ይሄው አሁን በንግግራችን እስኪ ቃሉን ዝም ብለህ አንበብልን። እሺ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረቱ ስበኩ ካለ በኋላ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። 100% የምቀበለው እውነት ነው። ግን እዚህ ውስጥ ማለት ነው ያመነ ይድናል፣ የዳነ ይጠመቃል የሚል አለ።
አየለም ግን እንደዚህ ተብዬ ነው በቃ ማለት እንዲህ ይሄንን የጨመረ ሰው ነው ሄሬሲ የሚባለው ወይስ ቃል በቃል የተቀበለ ነው ሄሬሲ የሚባለው? ከዚህ ላላችሁት ወንድሞች እህቶች ማለት ነው። ያ እኔ እንዲሁም ፕሮቴስታንት ወገኖቻችን እኮ የተጻፈ ብቻ ማኝ ናቸው፣ ኦንሊ ስክሪፕቸር ማኝ ናቸው። ስለዚህ የተጻፈውን እንግዲህ ስናነበው የሚለው ያምን የጠመቀ ይድናል። በርዕስ እናውራ፣ በርዕስ ይዘን አንተ ብቻ ጠያቂ ሳትሆን እናውራ። በጣም ይኸውል ቤሊ፣ አሁን አልታር ወንድምህ አስቀድሞ ገብቷል። እኔ ለምንድን ነው አሁን ቤሊ ፕሊዝ፣ በጣም ሰው ምግባዊ ኖር ይገባል። እሺ በቃ እኔ በጣም ከምንም በላይ ኦኬ ወጥቷል እምቢ ብሎኝ ነው አሶቹ ችግር የለውም። እሺ አሁን አልታር ተቀምጦ ቁጭ ብሏል ሚዩት አድርጎ። ኦኬ ሲጀመር እኔ ጠያቂም አልነበርኩም፣ ከወንድሜ ጋር እያወራን ነው። እሱም ሀሳብ የሰጠ እኔም ሀሳብ የሰጠ ነው። እኔ አዶ ነው ለምን እኔ በለጠ በጣም ትልቅ ሰው ነው ባይዘወይ በጣም ትልቅ ሰው እኔ ሴንስ ቪዲዮንም ስላየው ነው። ሲቀጥል ደግሞ በትዳር ጉዳይ አንድ ቀን ሲያወራ በጣም ገርሞኝ፣ እንዲሁም አንተ ስለ ትዳር ብታወራ ነው የሚሻለው። በጣም የሚገርም ምክር ይመክራል ስለ ትዳር። ለሱም ነግሬዋለሁ። ወንጌል እንደዚህ ንግግር ላይ ግን በቃ መረበሽ ነው። እኔ አሮ ነው ምን ጥቅም እንደሚያገኝ እና አሮ ነው ሲነሳ እሺ እንኳን ደህና መጣ ወንድሜ። እሺ ሲነሳ አይ ቆያ መኪና ውስጥ እየገባሁ ነው። እሺ ላጥፋውና ሰላም እላቸዋለሁ። ተባረኩልኝ። አለው ያሬድ፣ አሁን ይሰማል ድምፅ? እንዴት ነው? አይ መንገድ ላይ ወደ መኪና ውስጥ እየገባሁ ነበረ። እንደገባሁም አላወኩም፣ እየሰማኋቸው ነበረ ስራ እየሰራ። አሁንስ የሆነ ሰው ማይክ የከፈተ ሰው አለ ከእናንተ? የኔ አይደለም የኔ እንትን ነው መምህር ዘላለም ሚውት አድርጉ እንዴ! ኧረ እኔ ሚውት ነበርኩ እንዴ! ያሬዲ አሁን ሚውት አድርገ፣ እኔ ደግሞ ሚውት አድርጌ አሁን ይረብሻል።
ከስር ጽፋለሁ። እኮ መውረድሽ አይደለም እኮ የሁሉ ሰው አልሰማም ካለ አንቺ መውረድ እኮ ምንም እኮ ፖይንት የለውም። ልትመረምረን ነው ወርዳ ታብታብ አድርጉ እስኪ ቼክ ልትደረገ ታብታብ አንዴ ታብታብ ሁላችሁም ታብታብ ሼር ኮፒ ሊንክ አድርጉ። ቲክቶክ አርማ ካለች ላኩልኝ። አሁን ይሰማል አሉ። ካለ እሷ ናት የያዘችው። በቃ እንኳን ወረደች። መስፍኔ ማውራት ነበረበት። መስፍኔ ማል ላይ ማውራት አለበት። አይ ቲንክ እሱ ነው ትክክል። አንተን እያልኩ እኮ ነው። አይጠሩ ንግግርም ላይ ስለሆነ መግባት ስላልፈለኩ ነው። አዎ እኔ ይመስለኛል መምህር ዘላለም አፕሮቻችን መሆን ያለበት ይሄ እንትኑ ጥቅስ እየጠቀሱ ያለው ነገር ሩቲን ነው እና ስፔሲፊክሊ በጥምቀት የሚገኘው ጥቅም ምንድን ነው የሚለው ጥያቄ አይ ቲንክ እሱ ጥሩ ይመስለኛል። እስኪ ዘርዝሩልን። አንድ ሰው አንደኛ ጥምቀት ከእግዚአብሔር ዘንድ የተሰጠ ነው ካልን፣ የጥምቀት ዓላማውም ሀሳቡም ከእግዚአብሔር ዘንድ የመጣ ነው ካልን፣ ክርስቶስ ራሱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ካለ ምንድን ነው እሺ የምናገኘው ጥቅም? ለጥቅማችን ነው መቼ የምንጠመቀው እና ምን ጥቅም ብናገኝ ምን አይነት መንፈሳዊ ጸጋ ቢኖረው ነው ጥምቀት ተጠመቀ የተባለው የሚለውን ቢዘረዝሩልን አይ ቲንክ ሞር እየገባቸው ይመጣል ምን እያለ እንደሆነ እነሱም ለራሳቸው ምስክር ይሆናሉ። እንደዛ ጥሩ ይመስለኛል። ምን ይመስሎታል መምህር ዘላለም? መልካም ነው። ችግር እሱ እኛ መዘርዘር እንችላለን። እኛ አይደለም የምንዘረዝረው፣ ራሱ ጌታ ያስተማረው ነው። ራሱ ደግሞ በጌታ እግር የተተኩት 3 ዓመት ከ3 ወር የተማሩት ሐዋርያት የደገሙት ነው። በሐዋርያት እግር ደግሞ የተተኩት ሐዋርያውያን አበው የምንላቸው ከፈለግን የመጀመሪያ ከፈለግን የሁለተኛ መቶ ክፍለ ዘመን እስከ 4ኛ እስከ 5ኛ ማንሳት እንችላለን። 3 4ኛ ደግሞ በጉባኤ ደረጃ የሚታወቅ ነው። ኒሲዮ ኮንስታንቲኖፖሊታን ክሪድ የኒቂያ ጉባኤው የሚነግረን እውነት ስለሆነ ማለት ነው። እንደገና በ15ኛ መቶ ክፍለ ዘመን ብቅ ያሉት ደግሞ ሉተራን መካነ ኢየሱስን ደግሞ ብንመለከት በሳክራመንት ኦፍ ሆሊ ባፕቲዝም የተለያዩ ኮንፌሽኖቻችን ኦግስበርግን ምናምን ማየት እንችላለን እና ጥምቀት ለድህነት ነው ተብሎ በደንብ ተቀምጧል። ትልቁ ችግር ከምንድን ነው? በጥምቀት ምንም ጸጋ አይገኝም አንደኛ። ሁለተኛ ደግሞ ጥምቀት የክርስቶስን ደም መደበቅ አድርጎ ነው የሚያስቡት። የክርስቶስ ደም አልበቃ በላችሁ ነው እንዴ? በውሃ ድነት በውሃ አይደለም ይላሉ። እኛ ውሃ እያልን አይደለም። በነገራችን ላይ ውሃማ ዝም ብሎ ውሃ አይደለም። እኛ ዲቫይን ወተር ነው፣ ስለ መለኮታዊ ውሃ ነው፣ በጸሎት ስለተቀደሰው ውሃ ነው። በክርስቶስ ደም መፍሰስ የተገኘውን ጸጋ በሕይወታችን እንዲተገበር ስለሚደረገው ውሃ ነው የምናወራው በነገራችን ላይ እንጂ ዝም ብሎ ስለ ተራ ውሃ አይደለም። ይሄ ውሃ ሁሉ በነገራችን ላይ ጥምቀት ልትሉ ትችል። ጥምቀት ሁሉ ግን ውሃ አይደለም። ጥምቀት በውሃ የሚፈጸም ነው። ነገር ግን ውሃ ብቻ አይደለም፣ ዲቫይን ወተር ነው፣ መለኮታዊ ውሃ ተብሎ ነው የሚታመነው ማለት ነው። እና ከዛ አንጻር መታየት አለበት። እኔ የሚመስለኝ ያርደው ትልቁ ነገር በደሙ ከኃጢአታችን ላጠበን በደሙ ኃጢአታችንን እንዲህ እያለ የተናገረ ነገር ይሄ አንሶ ነው ወይ ወደ ውሃ የምትሄዱት የሚል አይነት ነገር ሁሉ አለ። ይሄ ካርናል ማይንድ ነው። በቃ ይሄ ዓለማዊ አእምሮ። ቅዱስ ጳውሎስ በቆሮንቶስ ላይ እንደገለጠው እናንተ በመንፈስ ሁሉን ነገር ትመረምራላችሁ፣ ከመንፈስ በመንፈስ ግን ዓለማዊ ነገር ስጋዊ አእምሮ ከመንፈስ ነፃ ስለሆነ ይሄን ሊረዳው አይችልም ብሎ እንዳስቀመጠ ማለት ነው። ይቻላል ነው የሬዲዮ ደቂቃ ከሰጠኝ የሚገኘው ጸጋ መተንተን ይቻላል፣ ችግር የለውም። በጣም መተንተኑ ምንድነው ጥቅሙ? አንደኛ ጥቅስ ትዊስት ማድረግም አይቻልም። ለምሳሌ ይህን ጥቅስ አንብቤ ምንድነው የተረዳው? ስለ ጥምቀት የተጻፉ ጥቅሶች ምንድነው የሚያስረዱ? ብዙ ጥቅሶች አሉ ስለ ጥምቀት፣ ስለ ውሃ ጥምቀት የተጻፉ ጥቅሶች እና ሰው እነዛ እንዴት ነው የምንረዳቸው? ምንድነው ፕሮቫይድ የሚያደርገው ጥቅም የሚለውን አይ ቲንክ እሱን በደንብ አድርገው አይደንቲፋይ ቢያደርጉት ዲስከሽኑን በጣም ስሙዝ ያደርገዋል፣ ቀላል ያደርገዋል ብዬ አስባለሁ። ኤኒዌይስ እስቲ አልታር ስላለ አልታር አሁን ደህና ነው? ድምፁ ይሰማል? እንዴት ዋላችኋል? ኔትወርክ እያስቸገረ ነው ማለት ነው። አሁን ይሰማል? እኔ ይሰማኛል። የኔ ከተሰማችሁ እሺ ይሰማል። እንዴት ነው? እንኳን በሰላም መጣ አልታር። እንኳን ሰላም ቆያችሁ። እያዳመጥኳችሁ ነበር። ከመከፈቱ ጀምሮ ነበርኩ እየሰራው
መግባቴንም አላወቅኩም። ጥሩ ውይይት ነው እያደረጋችሁት የነበረው። እንዲሁ ያለንን እግዚአብሔር ያስቀመጠንን በውስጣችን ያዳነንን የመዳንን ወንጌል እየተናገራችሁ ስለሆነ የተረዳነውን እንግዲህ ለማዳን ነው የምናወራው እንጂ ለቲፎዞነት አይደለም። እግዚአብሔር ይባርካችሁ። ጥሩ ነው። እሺ መልካም። አልታር መካነ ኢየሱስን አይደለ? እኔ ኢትዮጵያ እንደነበርኩ መካነ ኢየሱስ ነበርኩ። ከዛ ወደዚህ ያለሁበት ሀገር ስመጣ ፈርስት አሴምብል ቸርች የሚባል የነጮች ቸርች ነው ያለሁት። ገባኝ። ግን የመካነ ኢየሱስን የሉተራን አስተምሮ ነው ያስከው? ቤዝድ የሆንኩት በዛ ነው። ግን እዚህ ስመጣ ግን ወደ ፔንቴኮስታልነት ተለውጫለሁ ማለት ነው። አሁን ቼንጅ ቱ ማይሰልፍ አይ ኮንሲደር አስ ፔንቴ ወይም ደግሞ ፔንቴ ብትለው ነው የሚሻለው። ፔንቴኮስታል ሆነሃል? ከሉተሪያን አስተምሮ ወጣ? ተጠመቅኩኝ። የሆነ በስደት በነበርኩበት ቦታ ላይ ባፕቲስት ቸርች የሚባል ነበር። እኛ በስደት በሄድንበት ቦታ ሁሉ መጠለያ የሚሆነን እግዚአብሔር ቤት ነው። የሚስማማኝ ባፕቲስት ስለነበር እዛ ተምሬ ደህንነት ተጠመቅኩኝ ማለት ነው። ከዛ ወደዚህ ስመጣ ደግሞ ፈርስት አሴምብል ቸርች ሞር እኔ ከማምነው ጋራ የተመሳሰለ ስለሆነ ወደዚህ ገባ። ፈርስት አሴምብል ቸርች ይባላል ያለበት። ስለዚህ ስለ ጥምቀት የነበረ አስተምሮ ተለውጧል ቶታሊ ማለት ነው። ተጠምቄያለሁ። ጥምቀት በጣም ያንተን መጠመቅ ሳይሆን ስለ ጥምቀት የነበረ አስተምህሮ ነው ያልኩት። ምክንያቱም በሉተሪያን ዘንድና በፔንቴኮስታል ዘንድ የጥምቀት ትምህርት ምንም የማይገናኝ ነው። እውነት ነው። ስለዚህ የትኛውን ትምህርት ነው የምትቀበለው? ለዲስከሽን እንዲመቸን። ጥምቀት አሁን ያለሁበትን ነው የፔንቴኮስታሉን ነው እኔ የምቀበለው። እንግዲህ በተረዳሁበት ነው። ይሁን ችግር የለውም። የተረዳህበት አቋምን የፈለኩት በጥምቀት የምታገኘው ጥቅሞች ምን ናቸው? በጥምቀት የምታገኛቸው ጥቅሞች ምን ናቸው? በጥምቀት የማገኛቸው ጥቅሞች ክርስቲያን ከሆንኩኝ በኋላ ጸጋ የምቀበልበት ነው። ከእንደገና ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የምተባበርበት ነው። መወሰኔን ከዓለም መለየቴን የማውጅበት ነው። ብዙ ጥቅሞች አሉት። ባትጠመቅ ከጥምቀት የምታገኛቸው ጥቅሞች ታገኛለህ? ሳትጠመቅ? ካልተጠመቅማ ምን ታገኛለህ? አታገኝም። በጣም ጥሩ። ሳትጠመቅ ከጥምቀት የሚገኘውን ጸጋ አታገኝም። በጣም ጥሩ። እነዚህን ጸጋዎች ሳታገኝ ከጥምቀት የሚገኘውን ጸጋዎች ሳታገኝ ትድናለህ? ወይም ድነትህ ሙሉ ይሆናል? ፍጹም ይሆናል? ድነቴ በማመን ነው የዳንኩት። እነዚህ ነገሮች ካመንኩ በኋላ የማደርጋቸው ናቸው። ስለዚህ ደህንነቴን እየፈጸምኩ ነው። ስጠመቅ ደህንነቴን እየፈጸምኩ ነው ብዬ ነው ማምነው። እኛ ምናምነው ያመነ ሰው ይጠመቃል፣ ያመነ ሰው ደቀ መዝሙር ይሆናል፣ ያመነ ሰው የጌታን ራስ ይወስዳል። በጣም እየረበሸ ነው። ስፒከር አለ እናንተ ጋር? አይ ዶንት ኖ እንግዲህ ድምጼ አሁንስ በጣም የሚነፋነፍ ነገር አለው አንተ ጋር። በኢርፎን ከሆነ የምታወራው አንተ ጋር ብቻ እንደዚህ ድምጽ ያለው። እስቲ ቆይ አሁንስ? እስቲ እንግዲህ እያወራን እያለ ነው እንግዲህ ማልማል ላይ ይመጣው። አለ እስቲ ወይ በቃ ሲመቻችን ልግባ በአልታር። ትንሽ እየተነፋነፈን ቢሆን እንትን ልበልና በኋላ ነው የሚመቻችን። ይረብሻላ። ለአንተ እኮ አይሰማ እንደዛ ሲነፋነፍ እኮ አይሰማ። ለእኔማ ይሰማኛል እናንተ ካረበሻችሁ። አረብሽም አንተ? ኖ እኔ ጋር የለም። ወንድም ያሬድ ምንም እኮ እሱን እኮ ነው የምልህ። ለአንተማ አይሰማህም፣ ለእኛ ነው የሚሰማን የምልህ እኮ ለዛ ነው። እናንተ ጋር ነው የሚረብሸው። ኦኬ በቃ እሺ እገባለሁ እንግዲህ። ትንሽ ቆይቼ ካልወጣችሁ ግን ጥቂት ደህና ይመስላል። ጥቂት ላውራ እና የዳንኩበትን መዳን ይዤ ነው እንግዲህ ስለ ዳንኩ ነው የምጠመቀው የሚለው ሀሳብ ይሰመርበት። በጣም ጥሩ። እሺ ከጌታ ሞትና ትንሣኤ ጋር ሳትጠመቅ ትተባበራለህ? ከሞቱና ከትንሣኤው ጋር አንድ የምትሆነው ሳትጠመቅ ነው? ተጠምቀክ ነው? ስጠመቅ ነው። ሳትጠመቅ አንድ ትሆናለህ? አትሆንም። አንድ ሳትሆን ትድናለህ? ካላመንክ ስለማትጠመቅ አትድንም። ምክንያቱም መጀመሪያ እምነት ነው ለመጠመቅም የሚያስኬደን። እኔ እኮ እሱን አልጠየኩም አልታርዬ። የጠየቁ ጥያቄ ምንድን ነው?
አንድ ሰው ለምሳሌ በጥምቀት ከሚገኘው ጸጋ ውስጥ አንዱ ምንድነው? ከጌታ ከሞቱና ከትንሣኤው ጋር አንድ መሆን ተባለ አይደል? አንድ ደግሞ የምትሆነው በጥምቀት ነው አይደል? አዎ ነው እኮ ነው። ኦኬ፣ በጥምቀት አንድ ሳትሆን ትድናለህ ሆይ? አየህ ያሬድ፣ አሁን እዚህ ጋር እኮ ነው ችግሩ የምትጠይቀኝ ጥምቀት ብቻ ያድናል ብለህ ነው አይጠየቅም? አይደለም ያልጠየኩም እኔ አላልኩም። ፕሊዝ አሁን ያላልኩም። አይ ጥያቄው አንተ አላልክም፣ ግን የጥያቄው ሲተነተን ተጠምቀሃልና አሁን ተባበርና ያንተን ትምህርት ብቻ ተናገር። ስለ እንዲህ ልትል ነው ብለህ አይጭነቅህ። አንተ ያንተን ትምህርት ብቻ ንገረኝ። የኔ ጥያቄ ለምሳሌ እኔ ብትጠይቀኝ ሰው ሳይጠመቅ ከጌታ ከሞትና ከትንሣኤው ጋር አንድ አይሆንም፣ አንድ ሳይሆን ደግሞ ድህነት የለም ብዬ ትምህርቴ እነግርሃለሁ። እንዲህ ልትለኝ ፈልገህ ነው አይደለም? አልልህም። የራሴን ትምህርት አቋም ይዤ እነግርሃለሁ። አሁን ያንተን ትምህርት ንገረኝ። አንድ ሰው ሳይጠመቅ ከጌታ ከሞቱና ከትንሣኤው ጋር አንድ አይሆንም። ፐርፌክት፣ ተስማማ። ኦኬ፣ አንድ ሳይሆኑ መዳን አለ ወይስ የለም ነው ጥያቄ። አንድ ሳይሆኑ አይድኑም፣ ግን ለመጠመቅ ማመን ነበረብህ። እሷን ስለ እሷ ለምሳሌ አንድ ሰው አመንኩ አለ። ስማኝ በደንብ አመንኩ አለ። ኦኬ፣ ከዛ አይ እኔ በእምነት ብቻ ነው የምድነው መጠመቅ አያስፈልገኝም ቢል ይድናል? የኔን ልንገር፣ እኔ ካመንኩ በኋላ መጠመቅ እንዳለብኝ አምናለሁ። ማመን ራሱ እኮ መጠመቅ ራሱ እኮ ማመን ነው። ስትጠመቅ አሁን ምኑ ነው አንተ ከሞቱና ከትንሣኤ ጋር የምትተባበረው? እኮ ቃሉን አምነ ነው። ቃሉ ስለሚል ኦኬ ከጌታ የሞት ጋራ በመቀበሬ በውሃ ውስጥ ተቀሞጥኩ ማለት ነው። ከዛ ስወጣ ደግሞ ተነሳው ማለት ነው። ራሱ ጥምቀቱ ራሱ እምነትን ያዘለ ነው እና አሁን አንተ የጠየቀኝ ጥያቄ ልክ ነው። ስለዚህ እምነት ብቻ አልተባበርኩ አልደንም። አሁን ይሄ የባይዘዌ ጥምቀቱ እምነትን ያዘለ ነው የሚለው የጴንጤቆስታል ትምህርት አይደለም። ባይዘዌ የመካነ ኢየሱስ ትምህርት ነው። አየህ፣ የመካነ ኢየሱስ ትምህርት ገና ከውስጥ አልወጣም ማለት ነው። ምክንያቱም መካነ ኢየሱስ እኮ እንዳለ እኮ አልካድኩም። ጥሩ ነገራቸውን እኮ ይዘን ነው። ስለ ጥምቀት ብቻ ነው። ጥምቀት ላይ አሁን የተናገርከው የጴንጤቆስታል ትምህርት አይደለም። ምክንያቱም ጥምቀት ከእምነት ጋር የተዳበለ ወይም እምነት ጥምቀትን የያዘ ነው ብሎ ፕሮቴስታንት ጴንጤቆስታል አያምንም። መካነ ኢየሱስ ግን እምነት ከጥምቀት ጋር የተንጠለጠለ ነው ብላ ነው የምታምነው። የሚለያዩ አይደሉም። ምክንያቱም ጥምቀት ለድነት ብለው ስለሚያምኑ ማለት ነው። ኦኬ፣ አሁን የኔን ጥያቄ በደንብ አስተውልና ስማኝ። ለምሳሌ አንድ ሰው መጥቶ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ፣ ገብቶኛል አለ። በቃ አልጠመቅም፣ በቃ እንዲሁ በማመኔ ድኛለሁ ቢል ድኗል ወይስ አልዳነም? አይ ቲንክ የእግዚአብሔርን ቃል ስንመረምር ሰው በእምነት ብቻ እንደሚድን አሁን ይህ ጥያቄ እኮ አያስፈልግም። ያመነ ሰው ይጠመቃል። እዚህ ጋር ኢፍ ካልን ኢዝ ቬሪ ሃርድ ነው። ሃይማኖታዊ ነው የምንሆነው። ልክ እንደ እግዚአብሔር ሀሳብ ብናስበው የእግዚአብሔርን ቃል አምኖ ይህ ሰው ከዳነ የእግዚአብሔር ቃል የሚለውን ነገር ካልፈጸመ አልዳነም፣ ይህ ሰው አይድንም ነው የምንለው። በቃ አሁን ወደዛ እንድል ካረከኝ እንጂ በእግዚአብሔር ማይንድ ስናስበው እንዲሁ ቅን ሆነን ስናስበው ይህ ሰው የእግዚአብሔርን ቃል ተነግሮት አምኖ በልቡ ከዳነ የማይጠመቅበት ምክንያት የለም። ምክንያቱም መልካም ስራ ምክንያት ልንገር፣ የማይጠመቅበት ምክንያት ጥምቀት አይጠቅምም፣ ጥምቀት አያድነኝም ብሎ ካመነ ይሄ እምነቱ ያድነዋል። ጥምቀት አያድንም የሚለው እምነቱ አይ እኔ እሱን ጥያቄ እንግዲህ ኢፍ ነው ያልከኝ እንጂ ያለ ሰው አጠገባችን ቢኖር አሁን አንድ ሰው አስገባና እንደዛ የሚሰው መልስልህ አይድንም። ምንም ችግር የለብኝም። እኔ አልሳቀቅም ስመልስልህ። ለመሰለህ የጌታ ትምህርት የሚለው ያመነ የተጠመቀ ይድናል ነው የሚለው። የሚድነው ያመነ የተጠመቀ ነው የሚለው። ያመነ ድኖ ይጠመቃል አይልም። ያመነ ድኖ ይጠመቃል ነው የሚለው ማርቆስ ወንጌል። ያመነ የተጠመቀ ይድናል ነው የሚለው። በጣም ጥሩ። ሰው የሚድነው ምን ሲያደርግ ነው? ሲያምንና ሲጠመቅ። ኦኬ፣ አምኖ ድኖ ነው የሚጠመቀው ወይስ አምኖ ለመዳን ነው የሚጠመቀው? በቃ ለመዳን ነው የሚጠመቀው። አንድ ላይ እኮ ነው የተቀመጠው። ይሄ እኮ ጌታ እኮ ያለው እኮ ነው። እኛ መጽሐፍ ቅዱስ ላይ እግዚአብሔር ቃል ላይ ያለው ጌታ ነው ያለው። ያመነ የተጠመቀ ይድናል። ከዛ ያላመነ ደግሞ ካለ ጥምቀትን ማንሳት የለበትም። በቃ አይነሳም። ምክንያቱም ያላመነ ሰው እስከነጭራሽ ወደ ጥምቀቱም አይመጣም። ሁሉን ነገር የካደ ነው፣ ጌታንም የካደ ነው ሲጀመር።
ኤግዛክትሊ። ስለዚህ ማመንና መጠመቅ አንድ አይነት ናቸው። አንድ ሰው ካመነ ይጠመቃል። በጣም ጥሩ። አምኖ ካልጠመቀ ግን አይድንም። ለምሳሌ አምኖ ድኖ አይጠመቅም፣ አምኖ ግን ለመዳን ይጠመቃል አይደል? አምኖ መዳኑን ደግሞ ለማረጋገጥ ይጠመቃል። መዳኑን ፓርቲሲፔት ማድረግ አለበት። የእግዚአብሔርን ቃል መፈጸም አለበት። አሁን እኮ ፓርቲሲፔት ካላረገ በውሃ ጥምቀት ከሞቱና ከትንሣኤው ጋር አምኖ በውሃ ጥምቀት አንድ ካልሆነ አይድንም። አዎ መዳን እኮ ከዘላለም ሞት ነው። ምንድን ነው አይደል? አዎ የዘላለም ሞት እንድድን ከጌታ ጋር አንድ መሆን አለብህ። ከሞቱና ከትንሣኤው ጋር መተባበር አለብህ። መተባበር አለብህ። አዎ የምታበረው ደግሞ በማመን ነው። አሁን አንድ ሰው ሲያምን ከጌታ ሞትና ትንሣኤ ጋር ይተባበራል። ልክ ሲያምን እኮ የሚያምነው እኮ ጌታ ኢየሱስ ክርስቶስ ለእርሱ እንደሞተለትና እንደተነሳለት እኮ ነው የሚቀበለው። እኔ እኮ እሱን አይደለም መተባበር ነው የጠየቅኩ። ከዛ ይተባበራል። የሀፍቱ ሾ ማየት አለበት። ያዕቆብ የሚለው እኮ ምን ይል መሰለህ? ያዕቆብ ሰው የሚተባበረው አልታር በስራው ነው። በቃ ያው በታዘዘው ይተባበረዋል። በዚህ እኮ ይተባበረው ምን በማድረግ ይጠመቃል። በጣም ጥሩ። ሳይጠመቅ በማመኑ ብቻ ከጌታ ሞትና ትንሣኤ ጋር ይተባበራሉ ወይ? አዎ አሁን እሱ ጋር ይተባበራል። አሁን ጊዜ ብናገኝ መልካም ከሆነና በትምህርት እና ከገባ ስለ ጥምቀት ወዲያው ማትጠመቅበት ምክንያት የለም። ግን ኢንኮንዲሽን ሆኖ ያ ሰው አምኖ ማመን ማለት በራሱ አይደለም የምናወራው። ፕሪኮንዲሽን ተወሱን ፕሊዝ አልታቀደም። አሁን ምን መልሰው እኮ ለምሳሌ ጦር ሜዳ ያሉ ሰዎች ወታደሮች የእግዚአብሔርን ቃል ሲሰሙ ሲጠመቁበት ሁኔታ ነው። ኤክሴፕሽናል ኬዝ አትጠይቀኝ። ምክንያቱም ኤክሴፕሽናል ኬዝን ክርስቶስን ያመነ የጠመቀ ይድናል ያለው መጠመቅ ስላለብን ነው አይደለ? በቃ ትምህርት ላይ ነው የምናወራው። በኤክሴፕሽናል ኬዝ ሲጀምር ትምህርት አይሰራም፣ ዶግማ አይሰራም እኮ። ከለያየውና መዝሙር ያሬድ ከለያየው ጥምቀትንና እምነትን ከለያየው እኔ አላየውም። እንደሱ ነው የሚሆነው። እኔ አላየውም። እኔ እያረኩ ያለሁት አንድ ሰው ድኖ ይጠመቃል የሚል ትምህርት ፕሮቴስታንት ስላላችሁ፣ አንተ ደግሞ አሁን አይ ሰው ድኖ ይጠመቃል አይደለም ለመዳን ነው የሚጠመቀው ነው እምነት አይደል? ያው በቃሉ ነው የምንወስደው። ምንም የምንሸርፈው ነገር የለም። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ ያመነ ድኖ ይጠመቃል አይልም ቃሉ አይደል? ያመነ የተጠመቀ ምንድን ነው የሚለው እሱ ጋር ያመነ የተጠመቀ። ስለዚህ ተግባብተናል ማለት ነው እናንተ። በጣም ጥሩ እሺ። ኦኬ አሁን እምነት ላይ እዚህ ጋር የተጻፈው ፕሮቴስታንት መዳን በምን እንወቅ የሚለው አሁን ለምሳሌ እኔ አሁን በእምነት ብቻ ነው የምለው ስቲል ገብቷል። በእምነት ብቻ የምልበትን ኬዝ ልንገርህ። ጥምቀትን ያላካተታል። አንተ ከራስህ ጋር ነው ውይይት ማድረግ ያለብህ ከኔ ጋር አይደለም። ኖ ከራሴ ጋር አይደለም። የእግዚአብሔርን ቃል እኮ ነው የምናገረው። አሁን እኮ ከጥቂት ደቂቃ በፊት አንድ ሰው ስላመነ ብቻ አይድንም ብለኝ ነበር እኮ። አምኖ ድኖ ይጠመቃል አይደለም የሚለው ያመነ ይጠመቀ ነው ብለህ እኮ አሁን ነግረኝ ነበር እኮ። እሱ ቃል እንወስደዋለን እኮ አልኩ። እሱ ቃል እንደ እግዚአብሔር ቃል ነው የምንወስደው። ሌሎች ቦታዎች ደግሞ ስንሄድ መዳን ከሌለ ጥምቀት የለም እኮ እያልኩ ነው። ደግሞ አሁን እኮ አልገባኝም። መጀመሪያ የሚመጣው በሌላ መልኩ ነው። የተጠመቀ ያመነ ይድናል እንላለን አንልም። ኢንተርቼንጀብል አናደርገውም። ቆይ በመጽሐፍ ቅዱስ ሳይጠመቅ የዳነ ሰው ስጠኝ። ጌታ አጥምቁ ካለ ጀምሮ ሳይጠመቅ የዳነ ሰው ስጠኝ። እኔ ጥምቀት አያድንም እያልኩ አይደለም አለ ካላልኩም። እኔ በማመኑ ብቻ የዳነ በመጽሐፍ ቅዱስ ስጠኝ። ጌታ በአብ በወልድ በመንፈስ ቅዱስ አጥምቁ ካለ ጀምሮ በእምነት ብቻ ሳይጠመቅ የዳነ ሰው አሳየኝ። ለምሳሌ ሮማን 10:9 ብትመለከት ለአንብበው። እሺ ሮማን 10 ላይ በልብ አምነህ በአፍ መስክረህ እንደምትድን ይናገራል። ምን ማለት ጥምቀት አያስፈልግም ማለቱ ነው? አይ አሳየን ስላልከኝ እኮ ብዙ ጥቅሶች አሉ። እዚህ ጋር ግን ያለውን እኔ ጥምቀት አካትትም የሚል ወርድ አልወጣኝም። እምነት ሲመጣ ነው ጥምቀት የሚመጣው። ኢትስ ፎሎስ ከዛ የጌታ እራት ይመጣል። እነዚህ ነገሮች ለመዳናችን እግዚአብሔር ያስቀመጠው ቃል እንደ ቃሉ ነው የምንወስደው። ግን መጀመሪያ ግን ሰው ለመዳን ወደ ዘላለም ሕይወት ወይም ክርስቲያን ለመጨመር ማመን አለበት፣ የእግዚአብሔርን ቃል ሰምቶ ማለት ነው። እሺ፣ ስለዚህ አንድ አቋምህን ንገረኝ። ለምሳሌ አንተ ዛሬ ወንጌል ተሰበከልህ አምኛለሁ አልክ አይደል? አልተጠመክም፣ ንስሐም አልገባም፣ ብቻ በነገርኩ ቃሉን ተቀብያለሁ አምኛለሁ አልክ። የሰማኝ ነው? አዎ እየሰማው ነው። ኦኬ፣ ንስሐ ግን አልገባህም፣ አልተጠመክም፣ ድናሃል፣ የዘላለም ሕይወት አግኝተሃል። ንስሐ ገባው እኮ ሳምን
ንስሐ ማለት ቃሉን እኮ እንዴ ንስሐ እኮ እኛ እኮ ይኸውልህ የቃሉን ንስሐ ማለት ነው አልታ ከዛ ንስሐ ማለት ጌታ ኢየሱስ ክርስቶስ ለእኔ እንደሞተ የሰማሁትን ቃል በልቤ አምንና በቃ እግዚአብሔር የሰራውን ስራ እቀበላለሁ በእምነት እርሱ ለእኔ ሲል ሞቷል ተነስቷል ስለዚህ እርሱን በማመን የዘላለም ሕይወት አገኛለሁ ብዬ ይሄ ንስሐ ነው ምስክርነት ነው ይሄ አምናለሁ በውስጤ እኮ ነው የምለው ከዛ በኋላ ንስሐ ግባ ሲል ምን እያለ ለምሳሌ ለአንድ ክርስቲያን ንስሐ ወደ ንስሐው ኮሌድ ነው አመንኩና ከዛ ንስሐ ደግሞ ሰይጣንን እንደምክድ ዓለምን እክዳለሁ ከእንደገና ወደ ካሁን በኋላ ብለህ ተወስናል ኮንፌስ ታደርጋለህ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል አዳምጠኝ ቆይ ፕሊዝ አዳምጠኝ እንጂ ንስሐ ኦኬ ጎልስ እሺ ሶሪ ምን ሆነሃል አልካ ለምሳሌ አምኛለሁ ካሁን እስቲ ሐዋርያት ሥራ ላይ ብንወስደው ሐዋርያት ሥራ ላይ ወንጌል ተሰበከላችሁ አይደለ በልሳን ተናግረው ሐዋርያቱ አይደል እሺ ልባቸው ተነካ አይደል ያ ልባቸው ተነካ ማለት ነው በቃ አመኑ ማለት ነው እሺ ድነዋል ልባቸው ሲነካ እንዲድኑ ነገራቸው እኮ ጴጥሮስ ማድረግ ያለባቸው ልባቸው በተነካ ጊዜ ድነዋል ነው ያልኩ ምክንያቱም ሰው ባመነቀስ መግባቱ እንዳመኑ አልዳኑም ልባቸው ቀስ ያልክ ፕሊዝ አንዴ ቆይ መስማት ስለምፈልግ ነው እነዚህ ሰዎች ልባቸው ተነካ ማለት አመኑ ተቀበሉ ማለት ነው አይደል ያ አመኑ ማለት ነው እንዳመኑ እንደተቀበሉ ዳኑ ከዛ የኃጢአት ስርየት እንድታገኙ በጌታ በኢየሱስ ክርስቶስም ተጠመቁ አሏቸው እኔ ጥያቄ አምነናል ልባቸው ተነክቷል አምኗል ባመኑ ቅስፈት ዳኑ ወይስ አልዳኑ ነው ጥያቄ አዎ ልክ እዛ ጋር ልባቸው ሲነጋ ደህንነትን ወስነዋል አየህ እሱ ጋር ነው ልዩነቱ አመኑ ወስነዋል አላልኩም ዳኑ ያልኩት እኔ ያ ዳኑ they change the turn back to Jesus ንስሐ ሳይገቡ ሳይጠመቁ ድነዋል ቃሉ አሳምኗቸው እኮ ነው የተጠመቁት እንዴ ግልጽ እኮ ነው እሱን አልጠየኩም የጠየኩ ድነዋል ባመኑ ቅስፈት ሉክ በመዳን ጉዳይ ላይ እኔ አሁን እዚህ ጋር ዲሳይድ አላረግም እግዚአብሔር ነው ጀጅ የሚያደርገው እዛ ጋር የለም መጽሐፍ ቅዱስ ምንም የሚለው ነገር የለም እኮ ባመኑ ቁጥር ድነዋል ችግር የለውም ላሳይ በተጠመቁ ቁጥር ድነዋል አይደል ቀላቅሎ ላሳይ የኃጢአትን ንስሐ መጽሐፍ ቅዱስ ላሳይ ቆይ አልታር አሁን እኮ የጻፈውንም እኮ መካድ ነው ያስከው አንተ እውነቱን ሊቀጣና ላሳይ ወገኔ እሺ ተመለስ ተመለስ መስፍን ያውራ ሌሎቻችሁም ሰላም በሉን እንግዲህ እስከዛ እስክታገኘው ላውራ ብዬ ነው ኖ እየፈለግከው ስለሆነ እኮ ነው ምኑን አልታር ቆየ እኮ ከከፈትኩ ነው አንተ እኮ ነው የሌለው እሺ አንብብልኝ እሺ ይህንንም በሰሙ ጊዜ ልባቸው ተነካ ጴጥሮስና ሌሎችንም ሐዋርያት ወንድሞቼ ምን እናድርግ አሏቸው አስተውል ልባቸው ተነካ አመኑ ተቀበሉ ከዛ ምን እናድርግ አሉ ምን እናድርግ ሲሏቸው ምንድነው ያሉት ጴጥሮስን አንደኛ ንስሐ ግቡ አለ ስለዚህ ንስሐ አልገቡም ነበር ማለት ነው ገና ባመኑ ጊዜ ንስሐ አልገቡም ባመኑ ጊዜ ንስሐ ቢገቡ ንስሐ ግቡ ይባላሉ አይ ንስሐ መግባት አለባችሁ ልክ እኮ ነው ቃሉ እኔ ምንም እኮ አላልኩም እኔ ጠየቅኩን ፕሊዝ ንስሐ መግባት ነው ስላልክ እነዚህ ሰዎች ባመኑ ጊዜ ንስሐ ቢገቡ ነው ለምንድነው ንስሐ ግቡ የተባሉት አይ ንስሐ ገቡ አላልኩም ልባቸው ተነካ ነው ያልኩት ታመኑ ስለዚህ ማመን ማለት በራሱ ንስሐ መግባት ማለት አይደለም በቃ ኦኬ እሺ ጎ ሄድ ጨርሰው ጎሄድ አይደለም እየታመንን እንሂድ ምክንያቱም አይደለም ንስሐ መግባት አይደለም በጣም ጥሩ ስላመነ አንድ ሰው ገና ንስሐ አልገባም ማለት ነው አዎ በጣም ጥሩ ስለዚህ አንድ ሰው ስላመነ ብቻ ንስሐ አልገባም ካልን ንስሐ ሳይገቡ መዳን አለ
ንስሐ እኮ ይገባሉ እኮ አሁን ሊድኑ በቃ መቼ አላልኩም። ንስሐ ሳይገቡ ወደ አይ መዳን የለም። ንስሐ ሳይገቡ መዳን የለም። ኦኬ መዳን የለም። አሁን ምን መዳን የለም ጎበዝ። ስለዚህ በማመናቸው ብቻ ስላልዳኑ ምን እናድርግ የሚል ጥያቄ ሲጠይቁ አይ ድናችኋል እኮ እናንተ ስላመናችሁ አልተባሉ። ያሉት ምንድነው? ጴጥሮስ ምላል አንደኛ ንስሐ ግቡ። ኦኬ ቀጥሎ ደግሞ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስን ትቀበላላችሁ አለ። በጣም ጥሩ። እነዚህ ሰዎች ባመኑ ጊዜ ባመኑ ቅጽበት የመንፈስ ቅዱስ ተቀብለዋል? አልተቀበሉም። እዛ ሳብጀክት ላይ አልተቀበሉም። በጣም ጥሩ። እሺ የኃጢአት ስርየትስ አግኝተዋል ባመኑ ቅጽበት? የኃጢአት ስርየት የሚያገኙትማ ኮንፌስ ሲያደርጉ እኮ ነው። እሱን አልጠየኩም እኮ። ባመኑ ቅጽበት ልክ ልባቸው በተነካበት ባመኑ ቅጽበት የኃጢአት ስርየት አግኝተዋል ወይ? አላገኙም፣ ግን ጸድቀዋል። ስለዚህ የኃጢአት ስርየት ሳይገኝ ይጸደቃል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽደቅ ማለት ወደ ጽድቅ ወደ እግዚአብሔር ደህንነት መቅረብ ማለት ነው። ራስን ክደ አሁን እሱ ጋር እንኳን እንዳብራራ እንኳን አልፈቀድክልኝም። ያንተ ጥያቄ ብቻ ነው የሚመልሰው። አንዴ እኔ ቃሉ ነው እያነበብኩ። ስለዚህ መንፈስ ቅዱስን ሳይቀበሉ ከኃጢአት ስርየት ሳያገኙ ንስሐ ሳይገቡ ጸድቀዋል ነው የምትለው እያልክ ያለሁ ወይስ አስቻለሁ? በመዳን በማመናቸው ብቻ እነዚህ ሰዎች ጸድቀዋል። አሁን የኃጢአት ንስሐ ሳይገቡ እንዴ ያው የእግዚአብሔር ቃል እኮ ነው የሚናገረው። ቅድም ያወጣው ሮሜ ሰው በልቡ አምኖ ይጸድቃል። ሮሜ የተባለበትን አውድ እናነባለን፣ ችግር የለውም። እኔ አሁን ጄኔራል ነው። አሁን ደህንነቱ ጋር እንሂድ። ሐዋርያት ስራ ላይ ሄድልኛ እዚሁ ለው። ምክንያቱም እዚሁ ቃል በቃል ሐዋርያቱ የተናገሩት ቃል ስላለ። አይ ልክ አንተ ያልከውን እኮ እየተስማማው ነው እንዴ? ወደ ሌላ ትወስዳለህ እንዴ? አታካ። አሁን እኮ የእኛን ልዩነት ለማስፋት ካልሆነ በእምነት በስብከት የሚገኘውን የመዳንን ወንጌል ሰዎች እንዳይሰሙ ልዩነት አንፍጠር። ልዩነት የለንም። የኔ እናንተ ሐሳብ እኔ እንዳንተ ልዩነት የለኝም ብዬ አልዋሽም። ህሊናዬንም አልዋሽም፣ ሰውንም አልዋሽም። ልዩነትማ ጥርት ያለ ልዩነት አለን። ጥርት ያለ ልዩነት ስላለ የምንፈጥረው ለመለያየት ፈልገን ነው። በመዳን ጉዳይ ላይ ልዩነት አለን በእግዚአብሔር ልጅ ላይ። አንዴ ስማኝ። ኦኬ እኛ ሰሚ ነን። አሁን እኮ ስንገባ መናገርም ስለማንችል ችግር የለው። ለዚህ ክፍል ላይ ሆነ አስተምረኝ ብዬ እድል ሰጠው ደጋግሜ። ሐዋርያት ሥራ ምዕራፍ 2ን ይዘህ አስተምረኝ። እኔ እናንተ ትምህርታችን አይገናኝም። እኔ ህሊናዬንም ሰውንም የማዋሽ ሰው አይደለሁም። ትምህርታችን አንድ አይደለም። የነገረ ድነት ትምህርታችን፣ የነገረ ጥምቀት ትምህርታችን አንድ አይደለም። አንድ ትምህርት ቢኖር ኖሮ ከአንዱ ማዕድ በጠጣን፣ ከአንዱ ጽዋ በጠጣን ነበረ፣ ከአንዱ ማዕድ በበላን ነበረ። ትምህርታችን ስለለየን የተለያየ ነው። ስለዚህ አንድ ነን እያልን እኔ አልሸውድም ሰው። አሁን ሐዋርያት ሥራ ምዕራፍ 2 ላይ ሆነና በዚህ ክፍል መሰረት ስናነበው እነዚህ ሰዎች ልባቸው በተነካ ወይም ባመኑ ቅስፈት ድነዋል ወይስ አልዳኑም ስልህ አልዳኑም። ለምን ስልህ አንደኛ ገና ንስሐ አልገቡም፣ ሁለተኛ ደግሞ ገና አልተጠመቁም፣ ሶስተኛ ደግሞ ገና የመንፈስ ቅዱስ ስጦታም አልተቀበሉም። ይሄን ተስማምተናል ወይስ አልተስማማንም? አዎ አልዳኑም። አያስ አስመርበት አልዳኑም። ልክ እኮ ነህ። ቆይ ጸድቀዋል ግን ብያለሁ፣ አምነዋል ብያለሁ። እሱ ጋር ልዩነቱ አልገባኝም ካልክ መጽደቅና መዳን ሁለት የተለያዩ ነገሮች ናቸው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። ደህንነትን የምትፈጽመው በመጠመቅ የጌታን እራት በመውሰድ ከጌታ ጋር አንድ አንፈልግም ከተባለ ምንም ችግር እኮ የለው። ጌታ ሲመጣ ይለየናል። እኔ አይ ዶንት ጀጅ። እዛ ውስጥ አሁን አንተ አልዳንክም እነሱ አልዳኑም እያልኩኝ ጌታ በሰራው ስራ ላይ የደህንነት ስራ ላይ ለምን አታወራም እኮ? ትምህርት ላይ እኮ ነው የምነግርህ። የተጻፈው ትምህርት ላይ ምን እናድርግ ብለው ለጠየቁት ጥያቄ ምን እናድርግ የሚለው የነፍስ ድነት ጥያቄ ነው አይደለ? ምን እናድርግ አይደል? ልባቸው ሲነካ ነው የነፍስ ደህንነት ሄዳኑ፣ ታመኑ፣ ዳኑ። ከዛ በኋላ ምን እናድርግ? ዛፍቱ ፎሎ። አሁን ችግሩ አንተ ሪከርድ እያደረኩኝ አንተ ማሰማት አለብኝ። ወደ አንተ ሀሳብ እንዴት እየገፋፋኝ ነው ወንድም? ያረ አልታር ባመኑ ጊዜ አልዳኑም ብለህ ነበረ እኮ። አሁን ደግሞ ድነዋል ባመኑ ጊዜ አልከኝ። ጸድቀዋል ነው ያልኩ እንዴ? ጸድቀዋልና ድነዋልና አታገናኘው እያልኩ እኮ ነው። እሺ በጣም ጥሩ። ሰው ንስሐ ሳይገባ ይጸድቃል? አምኖ ይጸድቃል። በልቦ አምኖ ሰው ንስሐ ሳይገባ ይጸድቃል ወይ?
አዎ በማመን ይጸድቃል። ኦኬ ኃጢአቱ በጥምቀት ሳይሰራ ይጸድቃል? አዎ ሂዳ አይደለም ደህንነትና ጽድቀት ላይ ሳይቀበል ይጸድቃል? በእምነት ብቻ ነው ሰው የሚጸድቀው በማመን። ኧረ እባክህ እኮ ነገርኩህ እኮ በማመን ይጸድቃል። ስጦታን ሳይቀበል ይጸድቃል ወይ? አንተ እየለያየው ነው። እምነት ውስጥ መንፈስ ቅዱስ ስጦታ እኮ አለ እያልኩ እኮ ነው። አንተ ለምን ትለያየዋለህ? አንተ እምነት ሲባል በቃ እሺ፣ ሌላ ሰው ካለ ወይ ከሌላ ሰው ጋር ብናወራ ይሻላል እንዴ? እኔ እኮ በጣም እኮ አንደኛ አንተ ከራስህ ጋር እየተጋጨ ነው። ደቂቃው በሄደ ቁጥር ብዙ ደቂቃ በእንትን ካልብ ቁጥር ቅድም የተናገርኩህ ከአሁኑ ጋር እየተጋጨብህ፣ አንዴ ድኗል፣ አንዴ አልዳኑ፣ አንዴ ጸድቀዋል፣ አንዴ ደግሞ ገና አልዳኑ። ከዛ ደግሞ ጽድቅና መዳን አይገናኝም። ከዛ ደግሞ ንስሐ ሳይገቡ ጸድቀዋል እንዴ? ሳንቲፊኬሽን እና ሳሊቬሽን እያልክ ነው። ሳንቲፊኬሽን ግን ማለት ራሱ ማለት ነው ሂ ኢዝ ራይት የሚል ሰው አለ። ቆይ ላስገባ እስቲ። ሂ ኢዝ ራይት የምትሉ ግቡ እስቲ። በጣም ጥሩ። አንድ ሰው ንስሐ ሳይገባ መንፈስ ጸድቋል። ሳንቲፊኬሽን የሚባለው መጽደቅ የሚባለው ከሳሊቬሽን ጋር አይገናኝም እያላችሁን ነው። በጣም ጥሩ። አንድ ሰው መቼም ሳንቲፋይ ሳይሆን ወደ ሳሊቬሽን አይመጣም። ምክንያቱም ሳንቲፊኬሽን እና ሳሊቬሽን የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም የሳንቲፊኬሽኑ ዓላማ ሳሊቬሽን ጋር እንድደርስ ነው። ኦኬ ሳሊቬሽን የዘላለም ሕይወት እንድናገኝ። ምክንያቱም ሳንቲፊኬሽን ዝም ብሎ ጨዋታ ቀልድ አይደለም። የጽድቅ ሕይወት የሚባለው ዓላማው ምንድን ነው? አንድ ሰው በጽድቅ ፍሬ ይመላለሳል ወይም የጽድቅ ሕይወት ይባላል። ኦኬ ያ የጸደቀ ሕይወት እንዴት ነው የሚመጣው? ዝም ብሎ ነው በቃ አምኛለሁ ዛሬ እጄን ወደ ላይ አድርጌ ያኔን ጨፍኜ ጣቴን ምናምን አድርጌ አሜን 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 የጌታ ሰው ስላኩኝ በቃ ጸደቅ ያሬድ ቻው። እንደዛ ነው? የትኛው ሐዋርያ ነው እንደዚህ ያስተማረው? እና እርስ በእርስ እንትን ካል ትክክል ነው የምትሉ ሰዎች ግቡና መናገር እንችላለን። ትክክል ነው የምትሉ ካላችሁ ግቡ። ዝም ብሎ ኮመንት ላይ መከራ ማየት ሳይሆን ግቡና ሀሳብ ስጡ። ብሩክ ሰላም ብያለሁ። ሰላም መዝሙር ያሬድ ሰላም፣ እንዴት አለ? እግዚአብሔር ይመስገን። ሰላም ላንተ ይሁን። ከየት ቤተ እምነት ነህ ብሩክ? እኔ ኦርቶዶክስ ነኝ። ኦኬ እሺ። በጣም ስለማደንቅ ነው የገባሁት። ወይ በቃ ችግር የለውም። እሺ በጸሎት ብቻ አስበኝ እንዳትነግረኝ በአፍህ እና እግዚአብሔር እኔንም አንተንም ያበርታን። እሺ በርታለን ልብ አለሜ። አሜን አሜን። እሺ መምህር ዘላለም ሀሳብ የሚጨምሩት ካለ ይጨምሩ። ሌሎቻችሁም ካላችሁ ይቅርታ። አልኬ እንዴት ይሆናል ሲባል አንተም ልክ ነህ አለው አጠገብ ላይ ላለው እና ቅድም ልክ ነው እርሱም አንተም ልክ ነህ አለ። ለማንኛውም እኔም ስናገረውን ደግሞ ልክ ነኝ። ወይ እንደዛ ነው። መጽደቅ በራሱ ያለ ጥምቀት አይቻልም እኮ። በነገራችን ላይ ጻድቅ ማለት ወይም ጸደቀ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። እሺ ያሬዲ እሺ ኦኬ በቃ አሁን የተነሳው ነገር አይታ ሰምታችኋል። 406 ሰዎች ከኦርቶዶክሳውያን የተወደዳችሁ ኦርቶዶክሳውያን እንዲሁም ደግሞ የተወደዳችሁ ጎረቤቶቻችን አይታችኋልና አንዴ በቃ ምን ማለት ነው መጽሐፍ ቅዱስን ያው የተጻፈውን ከዚህ እንቀበላለን ትርጓሜውን ግን ከራሳችን እናደርጋለን የሚል አይነት ነገር ነው የሰማችሁት። ቅድም ገና ከጀምሩ ስናወራ ያመነ ይድናል፣ የዳነ ይጠመቃል። አንደኛ ይሄ ፎልስ ነው በቃ አንደኛ። ሁለተኛ ሰው የሚጠመቀው መዳኑን ለማረጋገጥ ነው፣ ለማሳየት ነው፣ ለምልክትነት ነው። የት አለ እንደዚህ የሚል? በትርጓሜ ደረጃ እንኳን አይታወቁም እኮ እንደዚህ የሚሉ ነገሮች
ክርስቲያኖች። እና ስለዚህ አጌንስት ዘ ባይብል መሆን ምን እንደሚጠቅም አላውቅም። በእርግጥ የሚጠቀም አካል አለ እናውቃለን። እና አንድ ቪንሴንት ኦፍ ሌሪንስ የሚባል ከዚህ በፊትም ተናግሬ ነበርና በምንፍቅና ዓለም ያሉ ሰዎች መጽሐፍ ቅዱስን ሳይጠቅሱ ምንም ነገር አያደርጉም ይላል። እንደውም አትረፍርፎ ይጠቅሳሉ። ለምሳሌ አሪዮስ ይጠቅሳል፣ ግን መናፍቅ ነው። ንስጥሮስ ይጠቅሳል፣ ግን መናፍቅ ነው። አፖሎናሪዮስ ይጠቅሳል፣ ግን መናፍቅ ነው። ንስጥሮስም ይጠቅሳል። በቃ ሁሉንም በሶስተኛ በአራተኛ በአምስተኛው ክፍለ ዘመን የተነሱ ሰዎችን ሁሉ እያነሳ ማለት ነው። እና መናፍቅ ከመባል ግን አልተረፉም፣ አልዳኑም ይላል። እና ለምንድን ነው ሲባል ያ የከረፋ አስተምሯቸውን ጠረኑን ማለት ነው በእግዚአብሔር ቃል መልካም ሽቱነት ይሸፍናሉ ይላል። እንደውም ማቴዎስ 7 ላይ ትዝ ይላችኋል የበግ ለምድ የለበሱ ነጣቂ ተኩላዎች የሚለው። በግ ማለት ልጁ ኢየሱስ ክርስቶስ ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። በራእይ ላይ ደግሞ የታረደው በግ ይላል። ነውር ነቀፋ የሌለበት በግ፣ በሰውና በእግዚአብሔር መካከል ያለውን የጥልን ግድግዳ ያፈረሰ በግ፣ ሰዎቹን ሁሉ ወደ ራሱ የሳበ በግ፣ ኃጢአታችንን የተሸከመ በመገረፉ ቁስል የፈወሰን ያ በግ ተመልከቱ እና ተብሎ ተነገረለት። በበግ ለምድ የለበሱ ይላል። ለምድ የሚለው ደግሞ ቃሉን ነው፣ የጌታ ቃል ነው ይላል። የጌታ ቃል ነው ይላል። እና የለበሱ የበግ ለምድ የለበሱ ነጣቂ ተኩላዎች ግን ቃሉን የያዙ በውስጣቸው ግን የሚናጠቁ ብሎ ነው የሚናገረው። ማቴዎስ 23 ላይ ብታነቡ በኖራ የተለሰኑ መቃብሮች የሚል ታገኛላችሁ። ከላይ እንደምትመለከቱት በኖራ የተለሰነ መቃብር ሊያምር ይችላል፣ ያምራል። ይህንን ሐውልት ጥሩ አድርጎ ነው የሰሩለት ምናምን ትላላችሁ ማለት ነው። ውስጡ ግን ያው የከረፋ ነገር ከመሆን መቼም አያመልጥም ማለት ነው። እና ከዚህ የተነሳ በዚህ በተወደደው በእግዚአብሔር ቃል ለድህነት የተጻፈው the fountain of salvation የሚባለው የመዳን ጅራቶች ቤተክርስቲያን ከዛ ብቻ ወንጌልን የምትሰብክ እውነተኛ የጌታ ቃል ሰዎችን ለሕይወት ለክብር ለዘላለማዊ መኖር የተጻፈውን ለሞት ለመርገም እንዳናደርግ በቤተክርስቲያን መረዳት ልንተረጉም የግድ ነው ማለት ነው። እና ቅድም እንዳያችሁት ቃሉን ከመጽሐፍ ቅዱስ ትርጓሜውን ግን ከኪስ ነው ሲያደርጉ። ሶላ ስክሪፕቱራ ማለት ይሄ የተጻፈ ብቻ ማለትም ብቻ አይደለም። በነገራችን ላይ የተጻፈውን ስለማይቀበሉ አንዳንድ ጊዜ ማለት ነው የተጻፈውን ብቻ ሳይሆን የኔ መረዳት ብቻ ማለት ነው። የሆኑ ጥቅሶች ይሰበሰቡና እነሱ ላይ ደግሞ የራስ ትርጓሜ ይጨመራል። በቃ ሶላ ስክሪፕቱራ ነው፣ አለቀ። መጽሐፍ ቅዱስ የበላይ ባለስልጣን ነው እና የበታች ባለስልጣን ነው ያለው የለም እኮ። እንደ መጽሐፍ ቅዱስ የሚከበር ደገኛ የቅዱስ ትውፊት ልጅ የለም። ሰዎችን ሁሉ የሚቀድስ መጽሐፍ ነው። በነገራችን ላይ እጅግ በጣም የተከበረ ፍቅራችን ለሱ ትልቅ የሆነ ጸሎት አድርገን የምናነበው ክርስቲያኖች በቤተክርስቲያናችን ቅዱስ ተብሎ የሚጠራው በመጽሐፍ ደረጃ ከመጽሐፍ ቅዱስ ውጭ ያለ የተቀደሰ መጽሐፍ ነው። የማይሳሳት መጽሐፍ ነው። ሰዎችን ሁሉ ለድህነት የሚያበቃ መጽሐፍ ነው። ጌታ እግዚአብሔር ለእኛ ያለውን በጎ ሀሳቡን የገለጠበት መጽሐፍ ነው በነገራችን ላይ። እና ከዚህ የተነሳ እሱ መካዳችን አይደለም፣ ቅዱስ ስለሆነ ነው። በነገራችን ላይ ጥብቅና የቆምንለት ነው። መጽሐፍ ቅዱስ ብቻ ትክክለኛ አይደለም የምንለው መጽሐፍ ቅዱስን የሚያስጥል አደገኛ ትምህርት ነው የምንለው ከምን ተነስተን ነው? ውጤቱን አይተን ነው። በነገራችን አሰምሽኑ መጽሐፍ ቅዱስ ብቻ የሚለው አሰምሽን የእምነት አንድነትን ለመጠበቅ ነው። ሰው ሁሉ አንድ አስተሳሰብ አንድ እምነት እንዲኖረው ተፈልጎ ነው። ግን ነው እንዴ? ገና ጀማሪዎች እኮ ነው የተሳሳቱት። በሕፃናት ጥምቀት ጉዳይ ይጠመቁ አይጠመቁ የሚል ሁለት ግሩፕ አለ። ለምሳሌ መካነ ኢየሱስን ብትወስዱ፣ ፕሬስባይቴሪያንን ብትወስዱ፣ አንግሊካን ቸርች ብትወስዱ እነዚህ ይጠመቁ ሕፃናት ይላሉ። ፔንቴኮስታልን ብትወስዱ፣ አድቬንቲስት ኦፍ ዘፈንስ ዴይ የሚባሉትን ብትወስዱ ደግሞ አይ መጠመቅ የለባቸው ይላል። እንግዲህ ኤክስፕሊሲትሊ የሕፃናት ጥምቀት አልተቀመጠም መጽሐፍ ቅዱስ። ይጠመቁ አይጠመቁ የሚል ቃል በቃል አልተጻፈም። በእርግጥ በመጽሐፍን ስንመለከት እኛ ግን ይጠመቁ እጅጉኑ ሰፊ ቦታ ይዞ እናገኛለን። እንዴት? ቤተሰቦች ከወላጆች ከልጆቻቸው ጋር ሲጠመቁ እነ ቆርኔሌዎስን እነ ሊዲያን እነ እስር ቤት ጠባቂውን ስንመለከት የቃሉኤ ቤተሰቦች የእስጢፋኖስ ቤተሰቦችን ስንመለከት ወላጆች ከልጆቻቸው ጋር ተጠምቋል። ኢቭን የኦግስፐር ኮንፌሽኑን ብትመለከቱ ሌላ የሚገርማችሁ ዌስት ሚኒስተር ኮንፌሽን
28ኛው ቻፕተር ላይ ብትሄዱ ጌታን ያመኑ ብቻ ወላጆች ሳይሆኑ ብቻ ነው የወላጆችም ልጆች አብረው ይጠመቃሉ ብሎ አስቀምጧል። በነገራችን ላይ እና ኢንፋንት ባፕቲዝምን የሚቃወም የቤተክርስቲያን አባት የለም። እና ጥምቀት ላይ የተለያዩ ነው። ቅዱስ ቁርባን ላይ የተለያዩ ነው። ለምሳሌ ማርቲን ሉተር ሪል ፕሬዘንስን ያምናል። እውነተኛ የጌታ ስጋና ደም ነው፣ ህይወትን ይሰጣል፣ የኃጢአት ይቅርታን ያስገኛል ብሎ ይላል። ከዛም በኋላ ዝዊንግሊ ይመጣና አይ እንደዚህ የሚባል ነገር የለም፣ ስፒሪቹዋል ፕሬዘንስ ነው። እንደውም ነው የሚለው እንደውም ጌታ ወደ ሰማይ አድርጎ በቀኙ ተቀምጧል፣ በቤተክርስቲያኑ የሚፈተት ስጋና ደም የሚባል የለም። ይህ ካርናል ማይንድ ቅድም ልተና የስጋ ማይንድ እንዲህ ነው የሚያስበው። ተመልከቱ። ከዘን ጆን ካልቪን ይመጣና አይ ምሳሌ ሲምቦል ነው ምሳሌ ብቻ ነው ደግሞ ይላቸዋል። ሶስቱም አንድ መጽሐፍ ቅዱስ ብቻ የሚለውን ይዘው ወጥተው ሶስት ቦታ የተሰነጣጠቁ ፋይናሊ ለግድያ ሁሉ እስከ መፈላለግ ድረስ የደረሱበት ጉዳይ አለ። እና መጽሐፍ ቅዱስ ብቻ ማለት ያከበረ መስሎ መጽሐፍ ቅዱስን የሚያስጥል አደገኛ ትምህርት ነው። ማንም መንገደኛ ማንን ዱርዬ እንደፈለገ እንዲተረጉም የሚያዝ ነው፣ የሚጋብዝ ነው። ኦኬ። ስለዚህ ከዚህ አንጻር በጣም መታየት አለበት። እስልምናውንም አይታችሁ የለ መጽሐፍ ቅዱስ ከዚህ ፍጥረት እስከ ራእይ አጥንተናል ይሉና አልሰቀሉትም አልገደሉትም ደግሞ ይላሉ። እንዴ አንብቡት እንጂ መጽሐፍ ቅዱስን እንደተሰቀለ እንደሞተ እንደተነሳ ከሙታን መካከል በታላቅ ኃይልና ስልጣን ልክኛ አሁን ክርስቶስ ተነሳ ሙታን ክርስቶስ ተንሥአ ሙታን በአብ ኃይል ወስልጣን እያል ኦኬ አግዓዞ ለአዳም አሳሮ ለሰይጣን ማነው ክርስቶስ ከሙታን መካከል በታላቅ ኃይልና ስልጣን ተነስቷል። አዳምን ነፃ አውጥቷል። ሰይጣንን ደግሞ አስሯል። ሰላምን አደረገ። በእውነት ሰላምን አደረገ እያልን እኮ ነው የምንናገር። እንደተናገረ ከሙታን መካከል ተነስቷልና ሕያውን ስለምን ከሙታን መካከል ትፈልጉታላችሁ? አንደኛ ቆሮንቶስ 15 ግን እርሱ ግን ይላል እርሱ ግን አሁን ግን ላንቀላፉት ክርስቶስ ከሙታን መካከል በኩር ሆኖ ተነስቷል ነው የሚለው። እሱ የትንሣኤያችን በኩር ነው። እኛ ደግሞ እሱን ተከትለን የምንነሳ ነው። ትንሣኤያችን በጣም በጣም የምናምነው እውነት ነው። በነገራችን ላይ ኦኬ የምንጠብቀው በተስፋ ማለት ነው። ከሚመጣው ቁጣ የሚያድነንን መድኃኒት ከአርያም እየጠበቅን ሊያድናቸው ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል አይደለም የተባለ የተወጋ ጎኑን እጆቹን እግሮቹን እያሳየ ስለዚህ ያኔ ለምህረት እንዲመጣልን ቸርነቱ ይርዳንና መጽሐፍ ቅዱስ ብቻ በጣም አደገኛ ነው። ሰዎች እንደፈለገ እንዲጫወቱበት የሚያደርግ ቅድም አይተናል። ያመነ ይድናል፣ የዳነ ይጠመቃል። አንዴ ምልክት ነው አንዴ ምናምን። እንደገና ደግሞ እዚህ የሐዋርያት ሥራ ምዕራፍ 2 ላይ ድነዋል፣ ጽድቅና መዳን ደግሞ ይለያያል። ማን ነው ያለው? በነገራችን ላይ ያለ ጥምቀት መጽደቅም አይቻልም። ሮሜ 6 ምን ይላል መሰላችሁ? የሞተስ ከኃጢአቱ ጸድቋል ይላል። የሞተስ ከኃጢአቱ ጸድቋል እኮ ነው የሚለው ሮሜ 6 ቁጥር 6 ላይ። በምንድን ነው የሞት ነው? በጥምቀት አያችሁ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይልና ከእንግዲህ ወዲህ ይላል። ከዚህ በፊት ነበረ፣ አሁን ግን ይላል ከእንግዲህ ወዲህ ለኃጢአት እንዳንገዛ። በነገራችን ላይ ኃጢአት የሚገዛን ለኃጢአት መገዛት ፈልገን አይደለም። ኃጢአት የሚጫወትበት ስጋ የወደቀ ስጋ ስለያዝን ነው እንጂ ማለት ነው። እዚህ ምን ይላል? ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ እንደፈለገ የሚጫወትበት ማለት ነው። ያ ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቋልና ይላል። የሞት ነው በምንድን ነው? በጥምቀት ቁጥር 3 ማንበብ ትችላላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? አንድ ስለሆን አይደለም፣ አንድ እንሆን ዘንድ ማለት ትሆን ዘንድ ቱ ቢካም ብላችሁ ልትፈቱ ትችላችሁ። እንሆን ዘንድ እንደተጠመቅን። የምንጠመቀው ለምንድን ነው? አንድ እንድንሆን። በምን አታውቁምን ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ። ከምን ጋር? ከሞቱ ጋር አንድ እንድሆን ዘንድ በጥምቀት ከእርሱ ጋር ተቀበርን።
ከእርሱ ጋር የተቀበርነው በጥምቀት ነው። ከእርሱ ጋር የሞትነው በጥምቀት ነው። ጥምቀት አንድ ሰው ሲጠመቅ ተጠማቂውን አካል ወደ መስቀሉ ዓላማ ነው የሚጨምረው፣ ወደ መስቀሉ ዓላማ ነው የሚወስደው። በነገራችን ላይ ኦኬ፣ ስንጠመቅ እንደዛ ነው የምንሆነው። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎመበት ላይ ዮሐንስ ወንጌል ምዕራፍ 19 ከጎኑ ውሃና ደም የሚለው ነገር የለም። ይሄ አጋጣሚ ጉዳይ አይደለም አለ። የቤተ ክርስቲያን ውልደቷ ነው ይላል። ቤተ ክርስቲያን የተወለደችው ከክርስቶስ ጎን ነው። ሔዋን ከአዳም ጎን እንደተገኘችው ከዳግማዊ አዳም ደግሞ ቅድስት ቤተ ክርስቲያን የተገኘችው ከጎኑ ነው፣ ከጎኑ። ስለዚህ ተጠማቂው ምን ይሆናል? ወደ መስቀሉ ህብረት ነው የሚገባ። ተመልከቱ፣ ከመስቀሉ ዓላማ ጋር ነው የሚገናኘው። ኦኬ፣ ቅዱስ ጳውሎስ ለዛ ነው ገላትያ 2 ላይ ከክርስቶስ ጋር ተሰቅያለሁ አለ። ምን ማለት ነው? ከመስቀሉ ከክርስቶስ ሞትና ትንሣኤ የሚገኘውን ጸጋ ተሳትፌያለሁ። ስለዚህ እንግዲያውስ እኔ ለራሴ ሞትኩ፣ ክርስቶስ ግን በእኔ ሕያው ነው ይላል። ለፍቃዴ ሰው ለክርስቶስ ፍቃድ እኖራለሁ እያለው ነው። አያችሁ? እና የሞተስ ከኃጢአቱ ጸድቋል ነው። መጽደቅ ራሱ የአንድ ጊዜ ብቻ አይደለም። በነገራችን ላይ ለምሳሌ ልክ ኢኒሻል ሳልቬሽን ላይ የኃጢአትን ይቅርታ ስናገኝ በእግዚአብሔር ፊት ትክክል ናቸው ንጹሐን ናቸው ስንባል ጸድቃችኋል እንባላለን። እንደገና ደግሞ በስራ የጽድቅን ስራ መስራት በራሱ ጻድቅ ያሰኛል መጽሐፍ ቅዱስ። ለምሳሌ ዘካርያስና ኤልሳቤጥ ይላል ሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ሕግ እየጠበቁ ይላል ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ ይላል። በእግዚአብሔር ፊት ጻድቃን ያሰኛቸው የክርስቶስ ደም ስለፈሰሰላቸው አይደለም፣ 10ቱ ትእዛዛትን ከ10 ስለጠበቁ ነው። ነገራችን በአዲስ ኪዳን ከዘካርያስ ውጭ እስኪ ለአዲስ ኪዳን ሰዎች ጽድቅን የሚያደርግ እሱ ጻድቅ ነው ይላል ዮሐንስ በመልእክቱ። አያቸው። ስለዚህ ጸድቀናል፣ ፓስት አለ፣ አሁን የጽድቅ ስራ የሚፈጸም አለ። ኋላ ደግሞ እናንተ የአባቴ ብሩካን ተብሎ የሚያጸድቅ እግዚአብሔር አይደለም ጻድቃን ናችሁ ወደ መንግስቴ ግቡ መባል ደግሞ አለ። ጸድቀናል፣ እየጸደቅነው እንጸድቃለን። ማለትም ድነናል፣ እየዳነነው ደግሞ ምንድናለን እንደሚባለው ማለት ነው። ጸጋው በእምነት አድኗቸዋል፣ ፓስት ነው። በመፍራትና በመንቀጥቀጥ የራሳችሁ መዳን ፈጽሙ፣ አሁናዊ ነው። ኦን ዘ ዌይ ኦፍ ሳልቬሽን ነው። እንደውም አንዳንድ የመጽሐፍ ቅዱስ ትርጓሜዎች ማነው ቀጂዎች፣ ኮፒዎች ኦን ዘ ዌይ ኦፍ ሳልቬሽን ብሎ ነው የሚያስቀምጡት። እንድናለን ደግሞ ሮሜ ምዕራፍ 5 ላይ አይታችሁ ከሆነ ምን ይላል? ይልቁንስ ከቁጣው በሕይወቱ እንድናለን ይላል። ድነናል፣ እየዳንነው እንድናለን። ይሄ ቢብሊካል ነው። በነገራችን ላይ አንዳንድ ደግሞ የፕሮቴስታንቱ ዓለም የሚቀበሉት እንደነ ጳውሎስ ፈቃዱ ያሉት በዚህ ጉዳይ ላይ ሲከራከሩ ሰምተናቸዋል። እና ለእግዚአብሔር ቃል እንገዛ። ቅዱስ ዮሐንስ ነግሮናል። የክርስቶስን ምንድነው የክርስቶስን ቃል የማይቀበል እሱ ምንድነው በክርስቶስ ትምህርት ለማይኖር አምላክ የለውም ነው አይደለም ያለው። አምላክ የለሽ ትውልድ እንዳንሆን እግዚአብሔር ይጠብቀን። ቃሉን በልባችን ጽላት ላይ ይጻፍልን። የሰማችሁ የተረዳችሁ በጣም እናመሰግናለን። ጥምቀት ጌታ ራሱ ሰብኮታል። ለምሳሌ ማርቆስ 16 ሰብኳል፣ ማቴዎስ 28 ሰብኳል። ከስቅለት በፊት ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ዳግም ልደት ተብሎ ተሰብኳል። ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም ይላል ቅዱስ ሄሬኔዎስ ፍራግመንት ፍሮም ዘ ሎስት ራይቲንግ 34ኛ ቻፕተሩ ላይ ቅሬታት በሚለው ላይ ምን ይላል? በኃጢአት ምክንያት ሁላችን የተቆመጥን ነበር ይላል። ነገር ግን የእግዚአብሔርን ስም በመጥራት በተቀደሰ ውሃ በታጠበን ጊዜ ምን እንሆናለን? አሁን እንደተወለዱ ሕፃናት ንጹሐን ቅዱሳን እንሆናለን። ጌታችን ኢየሱስ ክርስቶስ እንደተናገረ ይልና የቱ ጋር ለሚለው ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 5 አንድም አባት ከጥምቀት ውጭ የፈታ የለም። ቅዱስ ቄርሎስ፣ የእስክንድራው፣ የኢየሩሳሌም ሁሉም ማለት ነው። አንደኛ ይህንን ያዙልኝ። ጌታ አስተምሯል፣ ሐዋርያት ደግሞ ሰብኮናል። ይሄ ጴጥሮስ በመጀመሪያው ስብከቱ፣ ቅዱስ ጳውሎስ በጣም ብዙ ቦታ ላይ ነግሮናል። በመቀጠልም ደግሞ የቤተክርስቲያን አባቶች እነማን ናቸው ብትሉኝ ቅዱስ ሄሬኔዎስን፣ ሊቁ ተርቱሊያንን፣ ቅዱስ ዮሐንስ አፈወርቅን፣ ቅዱስ ቄርሎስ ዘአሌክሳንድሪያ፣ ቅድም ቄርሎስ ዘኢየሩሳሌምን ነው፣ ቅዱስ ፖሊካርፕ፣ ጀስቲን ማርቴር በጠቅላላ ማለት ትችላላችሁ። ይህንን የሚቃወም አባት የለም። ምክንያቱም ያለ ጥምቀት ድህነት መታደስ ስለሌለ ማለት ነው። በመቀጠል ደግሞ ጉባኤ የኒቅያ ጉባኤ ምን የሚል ነው? ኃጢአት ጸሎት ሃይማኖታችንን ማንበብ ነው።
ኃጢአት በሚሰረይባት በአንዲት ጥምቀት ምን እንላለን? እናምናለን ይላል እና ከዚህ ውጪ ከባድ ነው የሚሆነው ማለት ነው። እግዚአብሔር ይስጥልን መስፍኔ። በጣም 4 ሰዓት ሆኗል። እናመሰግናለን። እናመሰግናለን። ቃለ ሕይወት ያሰማልን። ድንቅ የሆነ የናፈቀኝን ነገር ነው ያገኘሁት። እየተንገላጅኩ በቃ በጣም ደስ ብሎኝ የሰማሁት እግዚአብሔር በሚያውቀው እና እግዚአብሔር ያክብርልኝ፣ ጸጋውን ያብዛሎት። በጣም ደስ ብሎኛል። ረዥም ጊዜ በኋላ ነው የተገናኘን። እግዚአብሔር ያክብርልኝ። አሜን መስፍኔ፣ አሜን። እግዚአብሔር ይስጥልን። ሁላችሁም የተወደዳችሁ ኦርቶዶክሳውያን የሌላ ቀን ደግሞ ሰው ይበለን እግዚአብሔርና። እፍቲ እንዴት ነሽ? ሰላም ነው? ከመሰናበቴ በፊት እንኳን ተመለሱልን። ግን ምን አስይዘው ነው የገቡት ነው ዋናው ነገር። እንዴት ማስያዝ እንዴ? የይቅርታ ነገር ምን ሰጥተው ነው የገቡት? ቆይ እንዴ የጠፉበትን እንደዚህ የቀጡንን ጊዜያት ዋው! እንዴ ቃሉን ሰጥቼ ነው ያው ቃሉን ከዚህ የሚበልጥ ከወዴት አለት ያለሽ። እውነት ነው። ስለተመለሱልን እግዚአብሔር ይመስገን። እቺን ቀን የሰጠንና ይሄን ቀን እንድንሰማ ያደረገን እግዚአብሔር ይመስገን ብያለሁ። እውነት ግን በጣም ቀጥተውናል። እንዴት እንደሚክሱን ያው በጉጉት እንጠብቃለን። አዲሁን እውነት ነው። ከስርም ያላችሁ ላይም ያላችሁ እግዚአብሔር ያክብርልን፣ ክብር ያድልልን ብያለሁ። እሺ ሰላም ደሩ። እሺ አሜን። ሰላም ያሳድረን። አሜን። ቤቱን ፎሎ አድርጉ። የተለቀቀ ቪዲዮ አለ። ከባድ ቅኔ